ከሁሉ ግን ይሄ ተወዳጅ ፊልም 18 ዓመት ሞልቶትም አሁንም ድረስ ስታዩት ፈገግ ያስብላችሁ? ደጋግሞ ከማየት የተነሳስ ቃለ ተውኔቱን አልሸመደዳችሁትም? ሌላው ቢቀር እኔ አይምሮ ደሳለኝ ካሳደገኝ ከእናት ቤቴ ጥጋብ ልቤን ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቅ ያለው ብለ ፈርም የሚለውን የጋሼን አባታዊ ቁጣና ተግሳጽ እንዴት እንረሳለን? እኔ አይምሮ ደሳለኝ ካሳደገኝ ከእናት ቤቴ ጥጋብ ልቤን ንፍት አድርጎት መቻል ስላልቻልኩ በገዛ ፈቃዴ ስራዬን ለቅቅ ያለው ብለ ፈርም። የወንዶች ጉዳይ አባል ሁን። በገባ በወጣ ቁጥር በላይ የምታጎርሷን ስፖን ፊዲንግ የሆነች ሚስት ያጋጥምህ። Come on everybody. No hunger. No thirst. Full appetite. መድኃኒዓለም እንደሮጥ ሚስት አድርቆ ያስቀርልኝ። አሜን። ምድረ ቦዘኔ አደገኛ ቦዘኔ ቅጥር የምሰቃዋይ ቁጫዎች አለኝ። የት ሄደ? አይ መልዕክት እኮ ነግሩኝ። የለም። እሺ መልዕክት ነግሩልኛላችሁ? አይጥ ድመት ዘመንን በማይደበዝዝ የታሪክ ገጽ ላይ ማተም መቻል ምንኛ መታደል ነው። የፊልም ጥበብን በመጠቀም ይሄን ማድረግ ከቻሉት መሃል ታዲያ የወንዶች ጉዳይ ፊልም አንዱ ነው። እሺ ምን አድርግ ነው የምትሉ? የወንዶች ጉዳይ አባል ሁን። የምትወዱት ዛሬም ድረስ እያያችሁ ፈገግ የምትሉበት የወንዶች ጉዳይ ቁጥር 1 ፊልም ለእይታ ከበቃ በዚህ ሳምንት 18 ዓመት ሆነው። ይሄ ፊልም የያኔዋን ኢትዮጵያን ወጣቶች አለባበስ፣ አነጋገር ብቻ ምን አልፋችሁ የያኔዎቹን ወጣቶች አስተሳሰብ ጭምር ቁልጭ አድርጎ መዝግቧል። ይሄ ደግሞ ለብዙዎች የራሳቸው የኖሩት ታሪክ ሆኖ እንዲሰማቸው ያደረገ ይመስላል። አይመስላችሁ? ልክ ሶፋው ተሰብሮ ሳየው ከአሜሪካዊነቴ ይልቅ አናጢነቴ ውስጤን ፈንቅሎ ወጣ። I did it በዘነዘና yes እንዴ ነው አምሮ ቆርቆሮ የጠጁ የዋህነት የቴዲ ቀጥተኛነትና ኮስተር ብሎ አንጎራጓሪ የመሆን ጥረት እሺ ስም ማን አልታች? ምን አሏሽው? ግን ከአሜሪካን የመጣው ደምኛ ጉረኛው ትትልኝ እዚህ እንኳን ፎግሮ ይለፈለት የቀጮ መሪነት አምሮ ስርዓት ማሽን ትሰብራለህ እና እኔ ማላገጫ ነኝ። ፍቅር የማይገባው ደነዝ ሁሉ ተሰብስቦ በስራበስ ግርግር መከራቻል ማለት አይደለም። ወደ ከአባታዊ ነፍሳቸው ጋር የጋሼ ቁጡነት እናቴና ናምሮ አየህ ደህና የተራገ እንጨት መላክ ከጀመርክ ለአንገትህን ስለማትመለስ ወደ ቤት እሺ። የህሊናና የጓደኛዋ ሁሉንም አብሮ የመጋፈጥ አብሮ የመወሰን ቁርጠኝነት ብቻ የቱን አንስተን የቱን እንተዋለን? ማርቲዬ ቆንጆ ነው። $300 ነው ያ $300 ያ እዚህ ፊልም ላይ አንድ የኮንትራት ታክሲ ሾፌር ለሚሰጠው አገልግሎት የ40 ብር ክፍያ ይጠይቃል። ያኔ ህሊናና ጓደኛዋ በዋጋው ውድነት ሲደነቁ እናስተውላለን። እንግዲህ በወቅቱ 40 ብር የኮንትራት ታክሲ ክፍያ እጅግ ውድ ነበር ማለት ነው። አሁን ይህን ስታዩ ወይ ጊዜ አያስብላችሁ? ካሳንቺስ ነው ካሳንቺስ ስንት አደርሰዋለሁ? 40 እንዴ በጣም ብዙ ነው። ኖ ሾኪ 40 ካሳንቺስ ቅርብ እኮ ነው። በአድማሱ ከበደ ተጽፎ በሄኖክ አየለ ዳይሬክት የተደረገው የወንዶች ጉዳይ ፊልምን ዘመኑን በሚያሳብቅ የካሜራና የኤዲቲንግ ጥበብ ተጠቅመው ወደ ልባችን ወደ ቤታችን እንዲገባ አድርገው አትመውታል። በተደጋጋሚም የወንዶች ጉዳይ ፊልም ያገኘው ተቀባይነትና መወደድ ከዛ በኋላ በርካታ የኮሜዲ ይዘት ያላቸው ፊልሞች እንዲበዙ ምክንያት ሆኗል አስብሏል። እኔ በዚህ ሐሳብ እስማማለሁ። እናንተ እንደዛ ይሰማችሁ? የወንዶች ጉዳይ ፊልም ሳቅ ብቻ አልነበረም ትኩረቱ። በዛ ውስጥ የወጣቶችን የስራ፣ የፍቅር፣ የቤተሰብ፣ የጓደኝነት በሀገር ሰርቶ የመለወጥ አስተሳሰብን ጭምር ያስተጋባል። ይሄ ቅርባችን የኛው ታሪክ የሚመስለን የምንጊዜም ተወዳጅ ሆነው የወንዶች ጉዳይ ፊልም ለእይታ ከበቃ በዚህ ሳምንት 18 ዓመት ሆነው። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያት። እንዴት ነው አለ ቀጮ?
አቤጋሽ እኔ ነው ሙንደል ያለሽ ተመቸሽ አይደል የግቢ የታባት ጎበዝ አምሮ አቤት እንደት ነው ታዲያ አለን ጋሽ ቆንጆ አረጋችሁት እኮ እውነቴን ነው ሙት ቆንጆ አረጋችሁት የታባቱ ያ ሌባ ማን ዘሪሁን ዘሪሁን አይደል እኛው ሌባ አቤጋሽ አይጀግናው ጀግና እኮ ነው ቴዎድሮስ ይኸው ታዲያ እቺ ነጽፈን የለም ወደ ቤት እንዳይረበሽ አልፎ አዎ ጥሩ ነው ስራ ታዲያ ጥሩ ነው አረት ቴዎድሮስ አይደለም እንዴ ምንድነው ምን ነው ጋሽ ምን ነው አምሮ ምንድነው ያ ቀለም ምንድነው ያ እውነቴን ነው እኔ እኮ እንጨት ቤት የነበርኩ ጊዜ እቃን እዚህ ደብቃለሁ አሁን ደግሞ የተወስጄ ልደብቅሽ አምሮ ምንድነው የምትሰሩት ይሄ ነገር እንዴ ይሄ ነው ጋሽ ይሄ እኮ አብስትራክት እኮ ነው ምን ክራክት አብስትራክት ማለት ስዕል ነው እንጨት ቤቱ እንዴት እንደተዘጋ ለምን እንደተዘጋ የሚያሳይ አጭር ታሪክ ነው እውነትህን ነው እዚህ ላይ በአብስትራክት መልክ ታሪካችሁ የማንም ሌባ ታሪክ በኔ ቀለም ነው የሚጻፈው ነው ቴዎድሮስ ናም ይሄ ነው ቋንቋ ጫማም ግድ የለህም ቆይ ግድ የለህም ቆይ አንተ ግድ የለህም አጀሬው ታኛለህ ናምሮ ሰማኝማ ይሄ ሌባ ቀንቀናም ይሄ ቀጫማም ዘሪው የሚባል ልጅ ወደ ሽንት ቤት ዘወረ እንደ ነገር ያለው ባይነ ቁራኛ እውነቴን ነው ወጣት ተማሪዎች አሉ ሰው እንሆናለን ያሉ ይሄ እንቅፋት እኮ መሰናክል እኮ ነው እውነቴን እኮ መሰናክል እኮ ነው ሰው እኮ አይደለም ይሄ ሰው አይሆንም እኮ መቼም እኛ ያለብን የዜግነት ኃላፊነት እንወጣ ብለን ነው እንጂ እኮ ሰው አይሆንም እኮ እውነቴን ነው መቼም ማረሚያም ቢገባ ያው እንጨት ነው እዚህም እንጨት ነው ብለን ነው እንጂ ቶ እኮ ሰው የሚሆን አይደለም ያኛ ያው ተመልከተው አይኔርስ አረ ዘሪሁን አረ እባክህ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረ እጅህን ከብረተ ሥጋ ላይ አንሳው ምክንያት የታሸገባችሁ ማለት ነው ዘሪሁን ነው እንጂ አከራው ልጅ አስረግዞ ካደ ሰውየው በዚህ ተናደው አሸጉት ይሄ እኮ ነው ከጭንቅላቴ ጨምቄ ምናምን እያለ የሚቀባጥረው በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በትርሲስ ተቦጫጭቀው ነበር ምንም ቢሆን የሴት ልጅ ጥቅም ያሳስብሻል ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል አረ ማንም ከእርሱ ጋር መሆን የሚፈልግ የለም ስራና እንጀራ ጉዳይ ነው የሚያገናኘን አሁን እኔም ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው ስራዬን ሰራው ፊልሜን ተከራይቼ ወደ ቤት ያለቀ በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ ምንም ትምላለህ አንተ በጊዜ የምትገባው እኮ ለማለ የሚያደርስ አይደለም በእርግጥ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተምታወራልኝ አይደል እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ እየሳምክ እየነካካ አይደል ድራሿ የምታጠፋት ይሄ ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው አንቺ ደግሞ አጋጣሚ ከጓደኞች ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያለው ወንበሮች እንዳለ ኦፕን ናቸው የዚህ ያለው እኮ ተማሩበት አዎ እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስለን ይኸው ጠጆ ተመርምሮ ምንድነው የምትለው እንዴ ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ ያደረግንበት ወንድማችን ቢኖር ጠጆ ነው እኔ የምልሽ እንደው የምታውቂው የሙዚቃ ሳታሚ ድርጅት አለ ከኤችአይቪ ልክ ጉበትና ኩላሊት ያማል ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች አይል ሲንጊት ግርማ ሞገስ ነሽ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድነው ተባይ እንዴ ቅማል ነው እንዴ አዎ የልብስ ቅማል ኧረ ተው ኧረ ግደለው ችግር የለም ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥተህ ደጅ ብትሰቅለው ምንም ይቅርታ አምሮ ወዴት ነው እቺን ሴት አስወጣልኝ ምን እንደምትፈልግ አላውቅም ስራዬን ልስራበት እንዴ አራ ልጆቻችን አንቺ አታርፍም እወድሃለሁ ቆይ ምንድነው የምትፈልጊው ንገረኝ ትወደኛለህ ማና